እጅግ አሳዛኝና ልብ የሚሰብር ዜና። የወንጌል አርበኛው ለወንጌል ተሰውቷል። በውጭ ሀገር ሰምተን አዝነን ያለፍነው አሳፋሪ ተግባር ዛሬ ላይ በሀገራችን ያውም በተደጋጋሚ አደባባይ ላይ ሲፈጸም መመልከት እጅግ ያስደነግጣል። በዚህ ሰልጥነናል በተባለ ዘመን የሰው ልጅ በእምነቱ ሲገደል መመልከት ምን የሚሉት ሲሆን ዛሬ ላይ ግን ከ5 በላይ የወንጌል አርበኞች ወንጌል በመመስከራቸው ብቻ መስዋዕታቸው ተገልጿል። ይህ አሳፋሪ ተግባር ደግሞ በተደጋጋሚ መፈጸሙ ታላቅ ስጋትን የጫረ አሳሳቢም ጉዳይ ሆኗል። ይህ አስደንጋጭና ልብ ሰባሪ ተግባር በየት አካባቢ ተፈጸመ? የህግ አካላት ዝምታስ እስከምን ድረስ ይሆን? ገዳዮቹስ እነማን ናቸው? የሚሉትን በዝርዝር ይዘንላችኋል፣ ታደምጡታላችሁ። እጅግ አሳዛኝና ልብ ሰባሪ ዜና። የቲክቶከሯ ኮንተንት ፈጣሪ ሀና እናት ቤታቸው ውስጥ ሞተው ተገኙ። በቲክቶክ ምጧን ላይቭ ላይ አስተላልፋለች በሚል ጉዳይ ምክንያት በማህበራዊ ሚዲያ መነጋገሪያ የነበረችው ቲክቶከሯ ሀና እናት በሜሪላንድ በሚገኘው መኖሪያ ቤታቸው ውስጥ ሞተው ተገኝተዋል። የሞታቸው ምክንያት እጅግ ልብ የሚሰብር እንኳን ለአንዲት አይነት ሰፍሳፋ እናት ቀርቶ ለማንም የማይገባ ልብን የሚሰብር አስደንጋጭም ነው። ይህ ጉዳይ ከቲክቶከሯ ልጃቸው ጋር መገናኘቱ ደግሞ ከሀዘንም በላይ ድንጋጤን የፈጠረ ክስተትም ሆኗል። ታዲያ የእናታችን ሞት ምክንያት ምን ይሆን? ፖሊስ የገለጠው አሳዛኙነትስ ምንድነው? ከቲክቶከሯ ልጃቸው ጋርስ ምን አገናኘው? የሚለውን በመረጃችን ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን የኢትዮጵያ ቃለ ሕይወት ቤተክርስቲያን አስቸኳይ የአቋም መግለጫን ሰጠች። በኢትዮጵያ ቃለ ሕይወት ቤተክርስቲያን በስሩ ለሚገኙ ከ700 በላይ የሚሆኑ አጥቢያዎች የተስማሙበት ከዚህ ቀደም ካሉ መግለጫዎች ወጣ ባለ መልኩ መንፈሳዊና ማህበራዊ ጉዳዮች ላይ ጥያቄን ያስነሳ መግለጫን ሰጥታለች። በጥሎሽ ስነ ስርዓት፣ የመልስና የለቅሶ እንዲሁም የመኖሪያ ቤት ክራይ ላይ ጨምሮም አስቸኳይ መግለጫን የሰጠች ሲሆን ጉዳዩም ገና ከወዲሁ ለምን የሚል ጥያቄም ተሰንዝሮበታል። ታዲያ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰጠችው መግለጫ ምን ይሆን? በዚህ ላይስ የተነሳው በርካታ የወንጌል አማኞችን ያነጋገረው ሐሳብስ ምንድነው? የሚሉትንም በመረጃችን ይዘናል፣ ታደምጡታላችሁ። በስተመጨረሻም ህዝብ እንዲያለቅስ ሀገር ግራ እንዲጋባ ምክንያት የሆኑ የበደሉ ሰዎች አሉ። ሀገር አይበድል ይሆናል፣ ነገር ግን አመፀኞች ወደ ክፋት የሚነዱ አሉ። ነገር ግን ጻድቅ ከኃጢአተኛው ጋር እንዳይጠፋ ጸልዩ። በዚህ ምክንያት እናቶች አያልቅሱ፣ ወጣቶች አይቀጸፉ። በከተማው ላይ በሚሆነው ነገር ጻድቃን እንዳይጠፉ ተጠንቀቁ፣ በእግዚአብሔር ፊት ውደቁ ሲል የእግዚአብሔር ሰው በሀገራችን በሚሆነው ጦርነት ሊመጣለውን መጥፋት በመግለጽም ለኃጢያን የመጣ ለጻድቅ እንዳይተርፍ ተጠንቀቁ ሲል አስቸኳይ ማስጠንቀቂያ መልእክት አስተላልፈዋል። ፓስተር በመልእክታቸው አጽንኦት ሰጥተው በእግዚአብሔር ፊት በንስሐ ውደቁ፣ ሊጠፋ ያለ ህዝብ አለ፣ ሀገር ትውልድ ምድርን ለማስመለጥ በእግዚአብሔር ፊት መቆም አለብን። ሀገር እየመከረች ነው፣ ነገር ግን እናቶች እያለቀሱ ነው፣ እግዚአብሔር እንዲህ ይናገራል በማለትም ከጌታ የተቀበሉትን የእግዚአብሔር ሰው ፓስተር ሀብታሙ ተናግረዋል። ታዲያ በቁጣ ሆነው ጌታ እንዲህ ይናገራል፣ ይህ ካልሆነ ግን ለኃጢያን የመጣ ለጻድቃንም ይተርፋል፣ ተጠንቀቁ ሲል የተናገራቸው መልእክቶች ምን ሆኑ? በመረጃችን ይዘናል። በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። የንግድ ሱቆን ገበያው በደራበት ቦታ ያድርጉ። ቡልጋሪያ መስቀለኛው ጋር የቦሌን፣ የሳር ቤትን፣ የቄራን እንዲሁም የሜክሲኮን ሁሉንም መንገዶች ባዋሰነው ሰመር ሪል ስቴት የንግድ ሱቆችን በ3 ሚሊዮን ብር ሙሉ ክፍያ መግዛት ይችላሉ። በግንባታ ሂደት መግዛት ለምትፈልጉ ደንበኞቻችን ከ480 ሺህ ብር ጀምሮ አቅርበንሎታል። በ2 ዓመት ከ6 ወር ከፍለው በ2 ዓመት ከ6 ወር የሚረከቡት 50% የባንክ አማራጭ ጋር በዚሁ ሳይት ላይ ከ700 ሺህ ብር ጀምሮ ቤቶችን ያገኛሉ። ምን ይሄ ብቻ! ቀድመው ከመጡ ከ15 እስከ 25% ዲስካውንት ተጠቃሚ ይሆናሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የቃለ ሕይወት ቤተክርስቲያን ደቡብ ምስራቅ ሸዋ ቀጠና ያወጣው የማህበራዊና መንፈሳዊ ደንብ ምን እንደሚመስል እንመልከት። በኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ምስራቅ ሸዋ ቀጠና በስሩ ለሚገኙ ከ700 በላይ አጥቢያ ቤተክርስቲያናት መሪዎችና መጋቢዎች በጋራ ውይይትና ምክክር የተስማሙባቸውን መንፈሳዊና ማህበራዊ ጉዳዮች የሚመለከት ደንብ አዘጋጅቶ ለምዕመናን ይፋ ማድረጉ ተገልጿል። ደንቡ የቤተክርስቲያን አባላት ከከፍተኛ የማህበራዊ ጫና፣ ካላስፈላጊ ወጪ፣ ባህላዊ ልማዶችና ከክርስቲያናዊ እሴቶች ጋር የማይጣጣሙ ተግባራትን ለመጠበቅ ያለመ መሆኑም ተገልጿል። በዚህ መሰረትም አንደኛ በጋብቻና በማህበራዊ ዝግጅቶች ላይ ከመጠን ያለፈ ወጪ ከ50 ሺህ ብር በላይ
ጥሎሽ መስጠትና መቀበል፣ በመልስ ፕሮግራም ከ10 ሰው በላይ መጋበዝ፣ በልደት በቤት ማስመረቅና በትምህርት ምረቃ የሚደረጉ ከመጠን ያለፉ ድግሶች ላይ ገንዘብና ጊዜን በማባከን ስራ መተውና ሌሎችንም ስራ እንዲተው ማስገደድ የተከለከሉ ተግባራት መሆናቸውም ተገልጿል። በተጨማሪም የሀብት፣ የስልጣን ወይንም የቤተሰብ ጥቅም ለመጋራት በወላጆች ጫና የሚፈጸም ከአቻ ጋር ያልተጣጣመ ጋብቻ እንዲወገድም ተቀምጧል። ይህም ጋብቻ በፍቅር፣ በነጻ ፍቃድ፣ በኃላፊነት፣ በመከባበር ላይ እንጂ በገንዘብና በማህበራዊ ጫና ላይ እንዳይመሰረት የሚያስገነዝብም ነው። 2 በሐዘንና በቀብር ስነ ስርዓት ላይ ከመጠን ያለፈ ወጪ፣ ከፍተኛ ወጪ በማውጣት የመቃብር ሐውልት ግንባታና ምረቃ ማድረግ፣ የሟቾች ፎቶ ያለበት ቲሸርት መልበስ፣ የሟቾችን የህይወት ታሪክ በሰፊው ማንበብ፣ ባነር ማሰራትና ከልክ ያለፈ የሐዘን ስነ ስርዓት ማካሄድ እንዲሁም ጥቁር ልብስን እንደ ግዴታ ማድረግ በደንቡ የተከለከሉ ተግባራት መሆናቸውም ተገልጿል። ይህ አቋም በሐዘን ጊዜ ለቤተሰብ ተጨማሪ የገንዘብና የማህበራዊ ጫና እንዳይፈጠርና የሟቾች መታሰቢያ በከፍተኛ ወጪ ከማስጌጥ ይልቅ ለቤተሰቡ መጽናናትና ለህያዋን ትምህርት ትኩረት እንዲሰጥ የሚያበረታታም ነው። 3ኛ የሴት ልጅ ግርዛት። የሴት ልጅ ግርዛትም የተከለከለ ተግባር ተደርጎ ተቀምጧል። ይህ በልጆች ላይ አካላዊና ስነ ልቦናዊ ጉዳት ሊያስከትል የሚችል ጎጂ ልማድ ስለሆነም ልጆች ከእንዲህ አይነት ጎጂ ተግባር መጠበቅ የቤተሰብ የማህበረሰብና የቤተክርስቲያን ኃላፊነት መሆኑንም ተገንዝቧል። 4ኛ ለጫትና ሺሻ ቤት ማከራየት። ለጫት መቃሚያና ለሺሻ አገልግሎት የሚውል ቤት ማከራየትም በደንቡ የተከለከለ እንደሆነ ተገልጿል። ይህም ከአካባቢው ማህበራዊ ጤናና ከቤተ ክርስቲያን የስነ ምግባር አቋም አንጻር የተወሰነ አቋም መሆኑም ይታያል። 5ኛ የመስቀል በዓል አከባበር። በተጨማሪም የመስቀል በዓል ማክበር እንደ ቤተ ክርስቲያን አቋም የማይቀበል ተግባር ተደርጎም ተቀምጧል። ይህ አቋም በተለይ የበዓሉን ስነ ስርዓታዊና ትምህርታዊ መሰረት ከቤተ ክርስቲያን የመጽሐፍ ቅዱስ አስተምሮ ጋር በማነጻጸር የተወሰነ የእምነት አቋም መሆኑም ይገለጻል። የደንቡ ዋና ዓላማም በአጠቃላይ ይህ ደንብ በምዕመናን ላይ አላስፈላጊ የገንዘብ ጫና፣ ቤተሰቦችን የሚያስጨንቁ ጎጂ ማህበራዊ ልማዶችን የሚያስቀጥሉና ከቤተ ክርስቲያኗ መንፈሳዊ አቋም ጋር የማይጣጣሙ ተግባራትን ለመግታት የተዘጋጀ እንደሆነም ይታያል። በዚህ መልኩም ቤተ ክርስቲያን ከእምነት ትምህርቷ ባሻገር በምዕመናን የቤተሰብ ሕይወት፣ በማህበራዊ ግንኙነት፣ በኢኮኖሚ ጫናና በማህበረሰብ ልማዶች ላይ የሚኖረው ተጽዕኖ በመመልከት የምዕመናን ኑሮ በተገቢው መልኩ ለመምራትም የሞከረ አቋምም ነው። ማስታወሻም ይህ ደንብ 50 ሺህ ብር መስጠት ለማይችሉ ሰዎች ጋብቻን ለመከልከል ወይንም ለማስገደድ አይደለም። ዓላማው ከአቅም በላይ የሆነ የጥሎሽን የሰርግ ወጪን የሚያመጣውን ማህበራዊ ጫና መቀነስ ነው። ስለዚህ ደንቡ ለድሆች ሸክም ሳይሆን ከሸክም ነፃ የሚያወጣ መሆን ይገባዋል። ጉድ አድማጮቻችን፣ በዚህ ጉዳይ ሀሳብ አስተያየታችሁን አካፍሉን። የታዋቂዋ ቲክቶከር የሃና እናት ወይዘሮ ደንበጭ ሰርቆባ በቤታቸው ህይወታቸው አልፎ ተገኙ። በዋሽንግተን ዲሲና ሜሪላንድ አካባቢ በሚኖሩ ኢትዮጵያውያን ዘንድ ትልቅ ሀዘንና ድንጋጤን የፈጠረ አሰቃቂ ዜና ተሰምቷል። ታዋቂዋ የቲክቶክ ባለሙያ የሃና እናት ወይዘሮ ደንበጭ ሰርቆባ ልብ በሚሰብር ሁኔታም በቤታቸው ውስጥ ህይወታቸው አልፎም ተገኘ። እንደ ቤተሰቡ መረጃም ወይዘሮ ደንበጭ ህይወታቸው ከማለፉ በፊት የነበረው ምሽት ለሚመጣው ታላቁ የመስቀል በዓል ቤተሰቦቻቸውን ለማስደሰት ቂቤ ሲያነጥሩና የቤታቸውን ድባብ በበዓል ጠረን ሲያውዱት አድረውም ነበር። ነገር ግን በነጋታው ጠዋት በሳቸው ዘንድ ህፃናት ልጆቻቸውን የሚያስጠግኑ ወላጆች ስልክ ሲደውሉም ምላሽ ባለማግኘታቸው ተጨንቀው ለልጃቸው ለሃና ደወሉላት። ሃና በተጨነቀ መንፈስ ወደ እናቷ ቤት ስታመራም እናቷ በቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታም አግኝታቸዋለች። በአሁኑ ሰዓትም የአካባቢው ፖሊስ የሞታቸውን መንስኤ ለማጣራት ከፍተኛ ምርመራም ጀምሯል። ከፕሮፔን ጋዝ ሌክ እስከ ሌሎች አደጋዎች ድረስም የሞታቸው ምክንያት ሊሆኑ የሚችሉ ነገሮች ሁሉ እየተመረመሩ ይገኛሉ። ታዲያ የእናታችን ህልፈትን ተከትሎም ዮኒ ማኛ በመባል የሚጠራው ቲክቶከርም የሞታቸውን ምክንያት አውቃ እናትየው ሞቱት በጋዝ ታፍነው ነው፣
ለበዓል ብለው ያነጠሩት ቂቤን ሲጨርሱ ሲሊንደሩን ጨርሰው ባለመዝጋታቸው ነው እናትየው ታፍነው ነው የሞቱት። እረፍት የሚባል አያውቁም፣ ለፍተው የሚኖሩ ናቸው። ለስም አሜሪካ አመጣን ትላላችሁ፣ ነገር ግን ልታሳርፏቸው አይደለም፣ ለድካም ነው። ይህንን እውነት ደግሞ አንቺም እኛም እናውቃለን፣ እውነቱን ወጥተሽ ተናገሪ በማለትም የቲክቶከሯ ሀና ወላጅናት ታፍነው መሞታቸው ያለ እረፍት በስራ ድካም ያለፉ እናት መሆናቸውን በመግለጽም ተናግሯል። በዚህ ሞት ላይ ከፖሊስ የተሰጠ መግለጫ ምን ይሆን የሚሉትን ተከታትለን የምናደርሳችሁ ሲሆን እስከዚያው ግን ሀዘኑን ማጽናናት መድረስ ለምትፈልጉም የሀዘን ድንኳን ወዳጅ ዘመድ ሀዘኑን እንዲካፈል ከትላንት አርብ እስከ እሁድ ኦገስት 23 በዋሽንግተን ዲሲ የሀዘን ድንኳን ተተክሎም ይቆያል። ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሐትና የሽኝት ስነስርዓታቸው ይፈጸማል። ለቲክቶከሯ ሀናና ለቤተሰቦቿ በሙሉ ፈጣሪ መጽናናትን እንዲሰጥ እያሰብን ለወይዘሮ ደንበጭ ሰርቆባ በሰላም እንድታርፍም ምኞታችንን ገለጽን። ለዛሬ ልዩ ትኩረት ወደ ሰጠነው ዝግጅታችን እንለፍ። እጅግ አሳዛኝና ልብ ሰባሪው መርዶ የወንጌል አርበኛው ለወንጌል ተሰውቷል። በእነዚህ 4 ወራት ብቻ 5 ሚሽነሪዎች በአካባቢው በሚንቀሳቀሱ የወንጌል ተቃዋሚ የታጠቁ ኃይሎችም ተገድለዋል። በኢትዮ ኬንያ ድንበር በኦሮሚያ ክልል በምዕራብ ቦረና በድሬ ወረዳ በቡሌ ባቦ ወይንም ሰመሮ ቀበሌ የሚገኙ የወንጌል አማኞች ባለፈው በአካባቢው በሚንቀሳቀሱ የታጠቁ ኃይሎች በምስራቅ ጉጂ በዳንዴ ወረዳ ማርቆስ ኡቱራ የተባለ አንድ ሚሽነሪ ተገድሎ የቀብር ስነ ስርዓቱ ተከናውኗል። በእነዚህ 4 ወራት ብቻ 5 ሚሽነሪዎች በአካባቢው በሚንቀሳቀሱ የታጠቁ የሸኔ ኃይሎችም ተገድለዋል። በአካባቢው የምግብ ድጋፍ ለሚያስፈልጋቸው አልሚ ምግቦች በማቅረብ መጽሐፍ ቅዱስን በማድረስ ቅዱሳንን በእግዚአብሔር ቃል በማጽናት እንዲሁም ደግሞ ህብረት የሚያደርጉበት አዳራሽ ባለመኖሩ በቀበሌው የጋራ ማምለኪያ አዳራሽን ለመስራት የሁላችሁም ድጋፍን ይሻሉ። በአካባቢው ሄዶ ለማገልገል የሚደፍር አገልጋይም አለመኖሩም ተገልጿል። ታዲያ በዛ አካባቢ በእነዚህ 4 ወራት ጊዜያት ውስጥ ብቻ 5 ሚሽነሪዎች መገደላቸው የተገለጸ ሲሆን ከሰሞኑም አንድ የወንጌል አርበኛ ለወንጌል መስዋዕቱም ተገልጿል። እኛም በሚዲያችን ስም ለሟች ቤተሰቦች፣ ወዳጅ ዘመዶች ሁሉ መጽናናትን እየተመኘን በተለያዩ በምቹ ስፍራ ያላችሁ ቅዱሳንም ለነዚህ አካላት በጸሎታችሁ እንድታስቧቸው ስንል መልእክቱን ማድረስን ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የሀገሬ ህዝቦች ሆይ ስሙ፣ ጥፋት እየመጣ ነው። ሰዎች እያዘኑ ጥፋት ወደ ሞት እየነዳ ባለበት ዘመን የኛ ዝም ማለት ትክክል አይደለም። እንደ ቅዱሳን እንደ እግዚአብሔር ልጆች በመካከል መቆም አለብን። የኢትዮጵያ ሁኔታ እንዲቀየር ከፈለግን የምልጃ ጸሎት ያስፈልጋል። የሀገር ሰላም የሚመለሰው በምልጃ ጸሎት ነው። በእርግጥ ልክ ነው፣ ሀገራችን እየመከረች ነው። ነገር ግን እናቶችም እያለቀሱ ነው። በዚህ ሁሉ የሰማይ አምላክ እግዚአብሔር እንዲህ ይላል ሲሉም ፓስተር ሀብታሙም ከጌታ የተቀበሉትን ተናግረዋል። ከፓስተር አንደበት የተሰሙ ሀገራዊ መልእክቶች ምን ይሆኑ የሚለውንም ከአንደበታቸው አድምጠን እንመለስ። መጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 11 ቁጥር 4 እና 5 ስለ ሳኦል ይናገራል። አሞናዊ ናኦስ የሚባል አንድ ንጉስ በህዝቡ ላይ ሊያደርስ ያሰበውን በደል፣ በህዝቡ ላይ ሊያደርስ ያሰበውን ግፍ፣ በህዝቡ ላይ ሊያደርስ ያሰበውን ጥፋት ሲሰማ ሳኦል እንደተቆጣ እንደተነሳ ለዛ መፍትሄ ለማድረግ ጉዞውን እንደጀመረ መጽሐፍ ቅዱስ ይነግረናል። ሳኦል እኔ ንጉሥ ሆኜ በተቀባሁበት፣ እኔ እድል ባገኘሁበት፣ እኔ ዘመን ባገኘሁበት ጊዜ ውስጥ ህዝቡ የሚያለቅሰው ምን ሆኖ ነው ብሎ የህዝቡን ጩኸት ሰማ፣ የህዝቡን እንባ ሰማ፣ የህዝቡን ማንባት ሰማ። ከዚያ በኋላ ከዚህ መስማቱ በኋላ ተግባራዊ እርምጃ ለመውሰድ ተነሳ። እግዚአብሔር ይመስገን። ዛሬም በተለያየ ምክንያት እናቶች፣ እህቶች፣ ህፃናት፣ ወጣቶች፣ አዛውንቶች ሲያለቅሱ የኛ ምላሽ እንደ ሳኦል ምን መሆን አለበት? እኛ በምናገለግልበት ዘመን፣ እኛ የትውልድ አደራ በተቀበልንበት ዘመን፣ እኛ ፊተኛና ቀዳሚ ሆነን እግዚአብሔርን በምናገለግልበት ዘመን፣ እድል በተሰጠን ዘመን እናቶች ጩኸት፣ የወጣቶች ጩኸት፣ የህፃናት ጩኸት፣ የአዛውንቶች ጩኸት ስንሰማ የምንሰጠው ምላሽ ምን መሆን አለበት? እንደ ክርስቲያን ዳግም እንደተወለደ ክርስቲያን እንደ ምድር ጨው እንደ ዓለም ብርሃን በዘመናት መካከል እግዚአብሔር ጣልቃ እንዲገባ እድል እንደሰጠው ሰው ጩኸት ስንሰማ፣ ችግር ስንሰማ፣ ለቅሶ ስንሰማ ሰምቶ መሄድ ነው አይመለከተኝም ነው የምንለው? ወይንስ ያንን ጩኸት መፍትሄ ለመስጠት ለዛ ጩኸት መጽሐፍ ቅዱሳዊ ምላሽ ለመስጠት ምን ማድረግ አለብን? ሁልጊዜ በዘመን መካከል
የእግዚአብሔር ሕዝብ በሚጮህበት ጊዜ፣ እናቶች በሚያለቅሱበት ጊዜ፣ ትውልድ ግራ በሚጋባበት ጊዜ የእግዚአብሔር ሕዝብ አቅጣጫ ማስያዝ፣ ጣልቃ መግባት የሚገባው ጊዜ አለ። ስለዚህ እንደ ክርስቲያን፣ እንደ ምድር ጨው፣ እንደ ዓለም ብርሃን፣ እንደ ዳነ ክርስቲያን፣ ዳግመኛ እንደተወለደ ክርስቲያን በምድራችን እናቶች ሲያለቅሱ፣ ትውልድ ሲጮህ ምንድነው መፍትሄው? የኛ ስራ ምንድነው? የኛ ድርሻ ምንድነው? ቆም ብለን ልናስብ የሚገባበት ጊዜ አለ። በዘመናችን ላለው ትውልድ ጩኸት እንደ ሳኦል ሰምተን መፍትሄውን ለመስጠት ምን እናድርግ? ጩኸት አለ፣ ለቅሶ አለ፣ እንባ አለ። ግን ያንን እንባና ጩኸት ተከትለን መልስ እንዴት እንስጥ? ጩኸትን ለማስቆም፣ እንባን ለማስቆም፣ ችግርን ለማስቆም ከኛ ምን ይጠበቃል? ይሄንን እንደ እግዚአብሔር ቃል እንመለከታለን። መጽሐፍ ቅዱሳችን እንደሚለን እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ እንደሚለን እንደ ምድር ጨውነታችን፣ እንደ ዓለም ብርሃንነታችን እንዴት ነው ለትውልድ ጠቃሚ የምንሆነው? እንዴት ነው ለትውልድ መብራትና ብርሃን የምንሆነው? ይሄንን ነገር ከእግዚአብሔር ቃል አንጻር እንመለከታለን። የትውልድ ሲጮህ፣ ሀገር ሲረበሽ፣ ሁከት ሲሆን፣ እናቶች ሲያለቅሱ፣ ግራ ሲጋቡ የኛ መጽሐፍ ቅዱሳዊ ምላሽ ምን መሆን አለበት? የኛ መጽሐፍ ቅዱሳዊ ምላሽ፣ እኛ መንፈሳዊ ሰዎች ነን። ሁልጊዜ የምንሰጠው ምላሽ የምንሰጠው መንፈሳዊ መርህና ስርዓትን የተከተለ መሆን አለበት። ስለዚህ የመጀመሪያው የኛ እንደዚህ አይነት ነገሮች ሲከሰቱ፣ እንደዚህ አይነት ችግሮች ሲከሰቱ እንደ ክርስቲያን ልንሰጠው የሚገባን ምላሽ የምልጃ አገልግሎትን መስጠት ነው። ለሚጮሁ ሰዎች፣ ለሚያነቡ ሰዎች፣ ግራ ለተጋቡ ሰዎች፣ መፍትሄ ላጡ ሰዎች መጽሐፍ ቅዱስ በሚለው ልክና መጠን ቆመን ምልጃ አገልግሎትን መስጠት ይጠበቅብናል። የምልጃ አገልግሎት መስጠት በጣም ዋነኛ ነገር ነው። ለሚያለቅሱ፣ በችግር ላይ ላሉ፣ ለሚጮሁ ከእግዚአብሔር ዘንድ ጤነኛና ትክክለኛ ምላሽን እንዲያገኙ የምልጃ አገልግሎት እጅግ በጣም ወሳኝ ነው። እነሱን ወክለን በእግዚአብሔር ፊት ቆመን የምናደርገው የምልጃ አገልግሎት እንባን ያብሳል፣ ታሪክን ይቀየራል። እግዚአብሔር በዘመናት መካከል እንደሱ እንባን የሚያብስ አምላክ የለም። የእንባን ምንጭ ያደርቃል፣ የእንባን ምክንያት ያደርቃል። ያ እንዲሆን ግን ከኛ የሚጠበቅ ነገር አለ። እግዚአብሔር ይመስገን። የምልጃ ጸሎት በክርስቶስ ኢየሱስ አምነው ዳግመኛ የተወለዱ አማኞች ሁሉ ሊተገብሩት የሚገባ ተግባር ነው። በክርስቶስ ኢየሱስ አምነው ዳግመኛ የተወለዱ ቅዱሳን፣ አዲስ ፍጥረት የሆኑ ቅዱሳን ሁሉ ሊያደርጉት ሊተገብሩት የሚገባ ተግባር ነው የምልጃ ጸሎት። የምልጃ ጸሎት ለተወሰነ አገልጋዮች፣ ለተወሰነ ቡድን የተተወ አይደለም። ሁሉም ክርስቲያን እንደ እግዚአብሔር ቃል ሊማልድ መብትም አለው፣ ስልጣንም አለው፣ አቅምም አለው። ስለዚህ የትውልድን ጩኸት ሰምቶ መፍትሄ ለመስጠት ከእግዚአብሔር ዘንድ ምላሽ ለማምጣት የምልጃ አገልግሎት በጣም ቀዳሚና ዋና ስፍራውን ይይዛል። ምልጃ ማለት በራሱ ምን ማለት ነው? እንግዲህ ምልጃ ማለት አማኞች በራሳቸው ፍላጎት ላይ ብቻ ሳይወሰኑ ለሌሎች ሰዎች፣ ለቤተ ክርስቲያን፣ ለሀገር ወይም በተለያየ ሁኔታ ውስጥ ላሉ ሰዎችን ይዞ በእግዚአብሔር ፊት ቆሞ መጸለይ ማለት ነው። ለሚያለቅሱ ሰዎች፣ ለተቸገሩ ሰዎች፣ ግራ የተጋቡ ሰዎችን ይዞ ተሸክሞ በእግዚአብሔር ፊት ቆሞ መጸለይ ማለት ነው። ምልጃ ማለት መማለድ፣ መካከል መግባት፣ የእግዚአብሔርን ርኅራኄና ምሕረት መፈለግ ነው። የሚማልድ ሰው መካከል ይገባል፣ ጣልቃ ይገባል። በሚጮኸው ሰው መካከልና በሚያስጮኸው ችግር መካከል ጣልቃ ይገባና የእግዚአብሔርን ርኅራኄ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ፍቅር እንዲገለጥ ያደርጋል። ስለዚህ ለተቸገሩ፣ ለሚያለቅሱ፣ ለተጎዱ ሰዎች እነሱን ይዘን መካከል በመግባት በእግዚአብሔር ፊት ቆመን መጸለይ ያለብን እኛ መንፈሳዊ ሰዎች ነን። መፍትሄያችንም እገዛችንም መንፈሳዊ ነው። ስለዚህ ሰዎች ያለቅሳሉ፣ ሀገር ይናወጣል፣ ትውልድ ይናወጣል። በዚያ ጊዜ እንዲህ ባለ ጊዜ ሰዎች ግራ በተጋቡት በተለይ እናቶች በሚያለቅሱበት በዚህ ጊዜ ሀገር ላይ ጦርነት፣ ችግር በሚነሳበት በዚህ ጊዜ እኛ ማላጆች ምንድነው መሆን ያለብን? በእግዚአብሔር ፊት መካከለኛ ሆኖ በመቆም መጸለይ ነው። በችግሩና በሚያለቅሱ ሰዎች መካከል ጣልቃ ገብቶ መጸለይ ነው። እግዚአብሔር ይመስገን። የእግዚአብሔርን ፍቅርና ርኅራኄ በመረዳት እሱን ወክሎ በፊቱ መቆም፣ እግዚአብሔርን ፍቅር፣ እግዚአብሔርን ርኅራኄ በመረዳት እሱን ወክሎ በፊቱ መቆም ከኛ ይጠበቃል። የምልጃ ሰው የተቺ አይደለም፣ ነቃፊ አይደለም፣ ፈራጅም አይደለም። የምልጃ ሰው የእግዚአብሔርን ፍቅር፣ የእግዚአብሔርን ርኅራኄ ወክሎ በሁኔታውና በሰዎች መካከል ጣልቃ ይገባል።
ይቆማል። እግዚአብሔር ይመስገን። ምልጃ የእግዚአብሔር ፍቅር መገለጫ ነው። እግዚአብሔር ሰውን ሁሉ ይወዳል። ስለዚህ የሌላውን ሕመም፣ የሌላውን ችግር፣ የሌላውን ድካም፣ የሌላውን መውደቅ በልብ ተሸክሞ ወደ እግዚአብሔር መቅረብ ነው ምልጃ። የሌላውን ሕመም፣ የሌላውን ችግር፣ የሌላውን ጉድለት፣ የሌላውን ውድቀት ይሄን ሁሉ በልብ ተሸክሞ በርህራሄና በፍቅር ተሸክሞ በእግዚአብሔር ፊት መቅረብ ነው የምልጃ አገልግሎት። አዎ የሚጮሁ እናቶች አሉ። አዎ የሚጮህ ብዙ ችግር አለ። አዎ ምድራችን ላይ የምናያቸው ከመስመር የሳቱ ነገሮች አሉ። ግን ምንድነው ማድረግ ያለብን? እንደ መንፈሳዊ ሰው በእግዚአብሔር ፊት ቆመን የሌላውን ችግር፣ የሌላውን ጉስቁልና፣ የሌላውን ሕመም፣ የሌላውን ጩኸት ተሸክመን በፍቅር በእግዚአብሔር ፊት መቅረብ አለብን። እኛ ነን ለመፍትሄው አካል ነውና እግዚአብሔር ይመስገን። ትክክለኛ የምልጃ ተግባራት እንግዲህ መማለድ ካለብን ትክክለኛ የምልጃ ተግባራትን ተረድተን መማለድ አለብን፣ መቆም አለብን። መጽሐፍ ቅዱስ እንደሚለን ትክክለኛ የምልጃ ተግባራት የሚባሉ አሉ። እነሱ ምንድናቸው? የመጀመሪያው በእግዚአብሔር ፊት ቆሞ መጸለይ። በእግዚአብሔር ፊት መቆም የምልጃ ተግባር ነው። ሰውን መውቀስ፣ ሰውን መተቸት ትክክለኛና የምልጃ ተግባር አይደለም። የማላጅ ሰው ሰውን ተሸክሞ ሁኔታውን ተሸክሞ የርህራሄ ልብ ይዞ በእግዚአብሔር ፊት የሚቆም ነው። ችግሩ እየፎከረበት ሁኔታው እያስለቀሰው ያለውን ሰው መተቸትና መውቀስ መድኃኒት አይደለም። እንዲህ ባይሆን ኖሮ እንዲያውንበትም እንዲያ ባትሆን ኖሮ ይሄ አይመጣበትም እያልን መውቀስ መድኃኒት አይደለም። አሁን ችግሩ እያስለቀሰው ነው፣ ችግሩ እየፎከረበት ነው፣ በችግሩ ግራ እየተጋባ ነው። ስለዚህ የምልጃ ሰው የወቃሽ ሳይሆን በሁኔታዎችና በሰውየው መካከል የሚቆም ነው። የሰዎች ችግርን ተሸክሞ በእግዚአብሔር ፊት እነርሱን ወክሎ መቆም እርሱ ትክክለኛ የምልጃ ተግባር ነው። በእግዚአብሔር ፊት መቆም፣ እነሱን ወክሎ ችግራቸውን ተሸክሞ ያሉበትን ሁኔታ ተረድቶ በእግዚአብሔር ፊት እነሱን ወክሎ መቆም ትክክለኛ ምላሽ ነው። ይሄ በጣም ወሳኝ ነገር ነው። አብርሃም ስለ ሰዶምና ስለ ገሞራ በምልጃ በእግዚአብሔር ፊት ቆመ። ለሕዝቡ ማለደ፣ ስለ ከተማዋ ማለደ። በእግዚአብሔር ፊት ቆሞ ጌታ ሆይ ይቅር በላቸዋል። እግዚአብሔር ይመስገን። አብርሃም ብዙ የማለት ይችል ነበር። ይቺ ወንድና ወንድ የሚጋባባት ሀገር፣ ይቺ የሰዶም ምድር፣ ይቺ የጥፋት ምድር፣ ይቺ የኃጢአተኞች ምድር ይገባታል ላጥፋት አላለም። ነገር ግን በእግዚአብሔር ፊት ቆሞ ከኃጢአተኛው ጋር ጻድቁን ታጠፋለህን ብሎ መጠየቅ ጀመረ። እንዴት ይሆናል? እግዚአብሔር ያንተን ባህሪ አይገልጥም፣ ያንተን ማንነት አይገልጥም፣ እንዴት ይሆናል እያለ መጸለይ ጀመረ። በእግዚአብሔር ፊት ቆሞ ይሄ ሁኔታ እንዲከሰት ያጠፉና የበደሉ ሰዎች አሉ። በሰዶም ላይ ይሄ ጥፋት እንዲመጣ ሕዝብ እንዲያለቅስ ሀገር ግራ እንዲጋባ ምክንያት የሆኑ የበደሉ ሰዎች አሉ። አገር ሁሉ ይሆናል፣ አገር ሁሉ አይበድል ይሆናል። የሚበድሉ የተወሰኑ ሰዎች፣ የሚበድሉ የተወሰኑ አመፀኞች፣ ያንን የሚያስተባብሩ ወደ ክፋት የሚነዱ የተወሰኑ አመፀኞች አሉ። ግን አብርሃም አለ እግዚአብሔር ሆይ እባክህ ጻድቁን ከኃጢአተኛው ጋር አታጥፋ። ተሸከመ፣ ከተማዋን ሀገሩን ተሸከመ። እግዚአብሔር ይመስገን። ስለዚህ የችግሩ መንስኤ ያልሆኑትን ሰዎች እባክህ ከዚህ ጋር አብረህ አታጥፋ። ያመፁ ሰዎች ሌሎች ናቸው፣ ያጠፉ ሰዎች ሌሎች ናቸው፣ የበደሉ ሰዎች ሌሎች ናቸው፣ ወደ ስተት እየመሩት ያሉት ሰዎች ሌሎች ናቸው፣ ወደ አመፅ እየመሩ ያሉት ጦርነትን እየቀሰቀሱ ያሉት ሰዎች ሌሎች ናቸው። ግን አብረህ እግዚአብሔር ሆይ በዚህ ምክንያት እናቶች አያልቅሱ፣ ሀገር አይጥፋ፣ ትውልድ አይጥፋ፣ ወጣት አይቀሰፍ እያለ መጸለይ ይገባናል። አሁን በከተማዋ ላይ የሚታየው ችግር በጥቂት አመፀኞች ምክንያት የመጣ ነው። ግን እግዚአብሔር እባክህ ጻድቁን ከኃጢአተኞቹ ጋር አታጥፋ እያለ አብርሃም መጸለይ ጀመረ። ዛሬም ለሚያለቅሱ እየጮሁ ላሉ ሰዎች ዘላቂና ትክክለኛ መፍትሄ ለመስጠት እነሱን ወክሎ እንደ አብርሃም በጌታ ፊት መቆም ይገባናል። እነሱን ወክሎ የሚምር እግዚአብሔር ነው። እባክህ ማራቸው የሚል ግን ሰው ያስፈልጋል። አዎ ስተት አለ፣ አዎ ጥፋት አለ፣ አዎ ነገሮች ተከስተዋል። ግን እግዚአብሔር ሆይ አንተ ጻድቁን ከኃጢአተኛው ጋር አታጠፋም። አንተ የምህረት አምላክ ነህ። አንተ ሲለምኑ ትለመናለህ። አንተ ጸሎትን ሰምተህ ትመለሳለህ። እንደዚህ የሚል የሚጸልይ ትውልድ እግዚአብሔር ይፈልጋል። ምልጃ የማንንም ወገን ሳንሆን በእግዚአብሔር ፊት የሚቆም ነው። የምልጃ ሰው የማንም ወገን ሳይሆን በእግዚአብሔር ፊት ይቆማል። ልብንና ኩላሊትን በሚመረምር በእግዚአብሔር ፊት ይቆማል። የምልጃ ሰው የትውልድን ጩኸትና እንባ ሰምቶ መፍትሄ ለመስጠት በእግዚአብሔር ፊት ይቆማል። የምልጃ ሰው
አሁን ከኛ የሚጠበቅብን የትውልድን ጩኸት ሰምተን የትውልድን እንባ ሰምተን የእናቶችን ግራ መጋባትና ለቅሶ ሰምተን በእግዚአብሔር ፊት መቆም። የሁሉ መፍትሄ እግዚአብሔር እጅ ጋር ስላለ እግዚአብሔር ደግሞ በስሙ የተጠራው ሕዝብ ራሱን አዋርዶ በፊቱ እንዲቆምና እንዲጸልይ ስለሚፈልግ እንደ ክርስቲያን ከመተቸት ይልቅ ቡድንተኛ ከመሆን ይልቅ በእግዚአብሔር ፊት ቆመን መማለድ። እግዚአብሔር በፊቱ የሚቆም ሰው እየፈለገ ነው። አሁን የጊዜው ዋና አንገብጋቢ ጥያቄ ነገሮችን ለማስተካከል ጥፋትን ለማገድ በእግዚአብሔር ፊት የሚቆም ሰው እየተፈለገ ነው። እግዚአብሔር ይመስገን። እኛ ስለተመቸን እኛ በሰላም ውለን ስለገባን ስለ ሌሎች ሰዎች በእግዚአብሔር ፊት መቆምን ቸል ማለት የለብንም። አሁን እኛ ተመችቶናል። እኛ በሰላም ወጥተን በሰላም እንገባለን። እኛ የፈለግነውን አማርጠን እንበላለን። ግን ይሄ እድል የሌላቸው ብዙዎች አሉ። በጦርነት ውስጥ የሚያልፉ፣ በችግር ውስጥ የሚያልፉ፣ በእንባ ውስጥ የሚያልፉ፣ በሁከት ውስጥ የሚያልፉ እንደ ምድር ጨው እንደ ዓለም ብርሃን የትውልድን ጩኸት ሰምተን መፍትሄ ለመስጠት በእግዚአብሔር ፊት መቆም መጀመር አለብን። በእግዚአብሔር ፊት እግዚአብሔር በፊቱ የሚቆሙለትን ሰዎች ይፈልጋል። በእግዚአብሔር ፊት መፍትሄው ችግሩ መንፈሳዊ ነው። መፍትሄው መንፈሳዊ ነው። የኛ ምድር ዘርፈ ብዙ ችግር መፍትሄው መንፈሳዊ ነው። ስለዚህ መንፈሳዊ መፍትሄ ለመስጠት ደግሞ በእግዚአብሔር ፊት መቆምን ይጠይቃል። በሁኔታዎች ፊት አይደለም፣ በነገሮች ፊት አይደለም፣ በሰዎች ፊት፣ በኮሚቴ ፊት፣ በእግዚአብሔር ፊት። በእግዚአብሔር ፊት የሚቆም ሰው ከእግዚአብሔር መፍትሄን ያመጣል። ለትውልድ መፍትሄን ያመጣል፣ ለሀገር መፍትሄን ያመጣል፣ ለዘመን መፍትሄን ያመጣል። ስለዚህ በእግዚአብሔር ፊት ነው መቆም ያለብን። እንባ ምንጭ የሚያደርቀው እግዚአብሔር ብቻ ስለሆነ የእንባ ምክንያት የሆኑ ችግሮችን የሚያስወግደው እግዚአብሔር ብቻ ስለሆነ እግዚአብሔር አሁን በፊቱ የሚቆም ትውልድ ይፈልጋል። በፊቱ የሚቆም አገልጋይ ይፈልጋል። እግዚአብሔር ይመስገን። አብርሃም እሱ ሰላም ቢሆንም ስለ ሰዶምና ጎሞራ ግን ማለደ። እባክህ ይቅር በላለ። እሱ የእግዚአብሔር ወዳጅ ቢሆንም እሱ ከእግዚአብሔር ጋር ትክክለኛ ህብረት ቢኖረው ግን ሊጠፋ ያለ ህዝብ አለ፣ ሊጠፋ ያለ ምድር አለ። ስለዚህ ያንን ሲያውቅ በእግዚአብሔር ፊት ቆመ። በእግዚአብሔር ፊት የምልጃ አገልግሎት የሚጀምረው በእግዚአብሔር ፊት በመቆም ነው። ሀገርን፣ ትውልድን፣ ምድርን ለማስመለጥ የትውልድን የችግር ምክንያት ለመግታት በእግዚአብሔር ፊት መቆም አለብን። በእግዚአብሔር ፊት ሲቆም ነው እግዚአብሔር መፍትሄ የሚሰጠው። እግዚአብሔር አሁን በፊቱ የሚቆሙለትን ሰዎች እየፈለገ ነው። በቁጥር ብዙ ነን እንደ ክርስቲያን፣ እሑድ ቤተ ክርስቲያን እንሄዳለን። ግን በእግዚአብሔር ፊት እየቆምን ነው ወይ? ለምንኖርባት አገር፣ ለተወለድንባት አገር፣ ለምናገለግልባት አገር በእግዚአብሔር ፊት እየቆምን ነው ወይ? በእግዚአብሔር ፊት ካልተቆመ መፍትሄ የለም። እግዚአብሔር ደግሞ ማንም በክርስቶስ አዲስ ፍጥረት የሆነ ሁሉ በፊቱ እንዲቆም መብት ሰጥቷል። የሁላችንም ምልጃ እግዚአብሔር ይቀበላል። በፊቱ የሚቆምን ሰው ጸሎት እግዚአብሔር ይቀበላል። በፊቱ መቆም አለብን። እግዚአብሔር ይመስገን፣ ጌታ ይመስገን። ሁለተኛው ትክክለኛ የምልጃ ተግባራት የምንላቸው በመንፈሳዊ ኃላፊነት መንፈስ ማድረግ ነው። በኃላፊነት መንፈስ ማድረግ ነው። ትክክለኛ የምልጃ ተግባር የሌሎችን ሰዎች፣ የሌሎችን ከተሞች፣ የሌሎችን ሀገሮች ሁኔታ በመንፈስ መረዳትን ይጠይቃል። አሁን ያሉበት ነገር ምንድን ነው? መንፈሳዊ ችግር ምንድን ነው? መንፈሳዊ ጉስቁልና ውስጥ የከተታቸው በመንፈስ ምንድን ነው? ማን ነው እየነዳቸው ያለ? ማን ነው ምድሪቷን እየተቆጣጠራት ያለ? ማን ነው ወደ ሞት ትውልድን እየነዳ ያለ? ማን ነው ከበስተጀርባ ስራውን እየሰራ እናቶችን እያስለቀሰ ያለው? ሀገርን እያስለቀሰ ያለው ማን ነው? እሱን መረዳት ሀገሮች፣ ህዝቦችን፣ ከተሞችን፣ ሰዎችን ሲስቱና ሲወድቁ ከጌታ ሐሳብ ሲርቁ ወደ ጌታ ሐሳብ እንዲመለሱ በጸሎት ኃላፊነታችንን መወጣት አለብን። ሰዎች ሲስቱ፣ ሰዎች ከመንገድ ዞር ሲሉ፣ ሰዎች አመፀኛ ሲሆኑ፣ ሰዎች ልባቸው ጠንካራ ሲሆን ይሄ ልቡ የጠነከረ እያልን መተቸት አይደለም የኛ ኃላፊነት። በእግዚአብሔር ፊት መቆም ነው የኛ ኃላፊነት። ኃላፊነታችንን መወጣት። ዛሬ ቅድም እንዳልነው የክርስቲያን ቁጥር ብዙ ነው። ነገር ግን እሑድ ቤተክርስቲያን ሄዶ አምልኮ ከመመለስ ባሻገር ለሀገር ለምንኖርባት ምድር ጩኸት ምን አይነት ምላሽን እየሰጠ ነው? ምን አይነት ኃላፊነትን እየተወጣ ነው? እኛ በምንኖርበት ዘመን፣ እኛ በምናገለግልበት ዘመን፣ እኛ ጌታን በተቀበልንበት ዘመን ለሚሆነው ነገር ሁሉ በኃላፊነት መንፈስ መንቀሳቀስ አለብን። ኃላፊነታችን እንዴት እየተወጣን ነው? እናቶች እያለቀሱ ነው። ሀገር እየመከረች ነው። ግን ያ ምክር እንዲሳካ ምን እያደረግን ነው? እናቶች እያለቀሱ ነው። ያ ለቅሶ እንዲቆም ምን አይነት ኃላፊነት እየተወጣን ነው? ሀገርና ሕዝብ በፈለገን ጊዜ በምልጃ በእግዚአብሔር ፊት በመቆም ምን ያህል ኃላፊነታችን እየተወጣን ነው? አሁን
ሀገርም ትፈልገናለች፣ ምድርም ይፈልገናል፣ ህዝብም ይፈልገናል፣ እግዚአብሔርም ይፈልገናል። እግዚአብሔር የሚሰማው የኛን ጸሎት ስለሆነ፣ እግዚአብሔር የሚሰማው ዳግመኛ የተወለዱ የልጆቹን ጸሎት ስለሆነ በፊቱ የሚቆም ሰው ይፈልጋል። በፊቱ የሚቆም ምን ያህል ኃላፊነታችንን ተወጥተናል? ከመተቸት ባሻገር፣ ከመንቀፍ ባሻገር፣ የአንዱ ቡድን ከመሆን ባሻገር ምን ያህል ኃላፊነታችንን እየተወጣ ነው በእግዚአብሔር ፊት። ሳሙኤልን እስራኤላውያን እንደዚህ ያሉት፣ እባክህ ጸልይልን አሉት። እባክህ ጸልይልን። እሱ ደግሞ እንደዚህ ያላቸው፣ ስለናንተ ባለመጸለይ እግዚአብሔርን አልበድልም አላቸው። ስለናንተ ጸልያለሁ፣ ስለናንተ በእግዚአብሔር ፊት እቆማለሁ፣ ስለናንተ ኃላፊነቴን እወጣለሁ። ስለ እስራኤል ህዝብ ጸልያለሁ፣ ስለ እስራኤል ምድር ጸልያለሁ፣ ስለ እስራኤል ትውልድ ጸልያለሁ። በመጸለይ ኃላፊነቴን እወጣለሁ። ይሄን ባላደርግ እግዚአብሔርን የመበደል ያክል ሆኖ ይቆጠርብኛል እያለ ይናገር ነበር። በአንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ አደርጋለሁ፣ ኃላፊነቴን እወጣለሁ። ለእናንተ ባለመጸለይ እግዚአብሔርን አልበድልም። ለእናንተ አልጸለይኩም ማለት እግዚአብሔርን የበደልኩት ያክል ነው፣ ኃላፊነቴን እወጣለሁ እያለ ይናገር ነበርና ዛሬም የትውልድን ጩኸትና ለቅሶ እየሰማን በእግዚአብሔር ፊት ቆሞ አለመጸለይ ኃላፊነትን አለመወጣት ያክል፣ በእግዚአብሔር ፊት ቆሞ አለመማለድ ኃላፊነትን አለመወጣት ያክል ነው። እግዚአብሔርንም የመበደል ያክል ነው። እግዚአብሔር አደራ ሰጥቶን፣ እድል ሰጥቶን፣ የመሰማት መብት ሰጥቶን፣ ነገር ግን በእግዚአብሔር ፊት አለመቆም፣ ኃላፊነትን አለመወጣት እግዚአብሔርን የመበደል ያክል ነው። እግዚአብሔር እየጠበቀን ነው። የእናንተን ምልጃ እየጠበቅኩ ነው። የእናንተን ጸሎት እየጠበቅኩ ነው። የእናንተን ኃላፊነት መወጣት እየጠበቅኩ ነው። እናንተ ተግባራችሁን ተወጡ፣ እኔም ተግባሬን እወጣለሁ እያለ ነው። እየጠበቀን ነው እግዚአብሔር። የትውልድ ጩኸት፣ የትውልድ እንባ፣ የትውልድ ግራ መጋባት፣ የትውልድ ስደት እንዲቆም በፊቴ ቁሙ እያለን ነው እግዚአብሔር። መፍትሄው እሱ ብቻ ነው እያለን ነው። ኃላፊነታችሁን ተወጡ፣ ሰጥቻችኋለሁ፣ ስልጣን ሰጥቻችኋለሁ፣ ቃሌን ሰጥቻችኋለሁ፣ መንፈሴን ሰጥቻችኋለሁ። እናንተ ስትጸልዩ እኔ አደርጋለሁ፣ እናንተ ስትጸልዩ እኔ መልሳለሁ እያለ ነው እግዚአብሔር። ስለዚህ የእናቶችን ጩኸት፣ የትውልድን ግራ መጋባት ጸጥ ለማሰኘት ከምድራችን ላይ ጦርነትን፣ ሁከትን፣ ግራ መጋባትን፣ ጥላቻን ለማስወገድ በእግዚአብሔር ፊት መቆም የግድ አለብን። ይሄ ትልቅ ኃላፊነት። ነገ በእግዚአብሔር ፊት ይሄን ኃላፊነት አለመወጣት ያስጠይቃል። በሰጠው ዕድሜ፣ በሰጠው ዘመን፣ በሰጠው ኃላፊነት ምን ያህል ሰራህ ነገ ያስጠይቃልና ትክክለኛ የምልጃ ተግባራችንን መወጣታል። በተለይ ቅዱሳን፣ በጌታ ያመናችሁ፣ አዲስ ፍጥረት የሆናችሁ አሁን ምድራችን ላይ በምንሰማው በምናየው እናቶች በሚያለቅሱበት፣ ትውልድ በሚናወጥበት፣ ግራ በሚጋባበት በዚህ ዘመን ምን እየሰራ ነው? ምን እየሰራ ነው? ማንን ደግፈን ማንን እየነቀፍን ነው? ስለዚህ እግዚአብሔር የሚጸልዩ ሰዎች ይፈልጋል፣ በፊቱ የሚቆሙ። እኛ ወገንተኝነታችን ከእግዚአብሔር ነው። እግዚአብሔርም ቁሙ ያለን በፊቱ ነው፣ በሱ ፊት ነው እንድንታይ የተጠራ ነው። መታየት የሚገባንን ቦታ ትተን መሆን ያለ የማይገባን ቦታ ብንሆን እግዚአብሔርን አያከብረውም፣ ለትውልድ ጥያቄ መልስ አያመጣም። ስለዚህ ትክክለኛ የምልጃ ተግባርና ኃላፊነታችንን ልንወጣ ይገባል። የትክክለኛ የምልጃ ተግባር ከሚባሉት ሶስተኛው ምንድነው? የሰውን ዕጣ ፈንታ በጸሎት መሸከም ነው። ትክክለኛ የምልጃ ተግባር የሰውን ዕጣ ፈንታ በጸሎት መሸከም ነው። ስለዚህ እውነተኛ ምልጃ የልብ ሸክም አለው። ትክክለኛ ምልጃ ተግባር የሌለውን ሰው ጉዳይ እንደራሱ አድርጎ፣ ትክክለኛ የምልጃ ተግባር የሌላውን ሰው ጉዳይ እንደራሱ አድርጎ ይሸከማል። የሌላው ሰው ቁስል እንደራሱ ቁስል ይሰማዋል። የሌላው ሰው ሕመም እንደራሱ ሕመም ይሰማዋል። የሌላው ሰው እንባ እንደራሱ እንባ ይሰማዋል። ራሱን በዛ ቦታ አድርጎ ይጸልያል። ራሱን በሌላው ሰው ቦታ አድርጎ ይማልዳል። የእናቶችን ጩኸት፣ የእናቶችን ለቅሶ እንደራሱ አድርጎ ይመለከታል። እንደራሱ አድርጎ ያያል። የኔ እናት ብትሆን እንደዚህ የምታለቅሰው፣ የኔ እናት ብትሆን እንደዚህ የማነባው ምንድን ነበር የማደርገው ብሎ ራሱ የሌሎችን ሸክም ይጋራል። የሌሎች ሕመም ሕመሙ ነው። የሌሎች መቁሰል ቁስሉ ነው። የሌሎች መከራ መከራው ነው። የሚያለቅሱትን ለማጽናናት፣ የወደቁትን ለማንሳት፣ የጠፉትን ለመመለስ መንፈሳዊ ሸክም ያስፈልገናል። የሌሎች ስቃይ፣ የሌሎች ሐዘን፣ የሌሎች ስደት፣ የሌሎች መከራ በልብ ሸክም መሸከም እሱ ትክክለኛ የምልጃ ተግባር መወጣት ነው። እውነት ተሸክመናል ወይ? የሚያለቅሱ እናቶችን፣ በጦርነት ውስጥ እያለፉ ያሉ ሕፃናትን በእውነት እንደኛ ልጆች ተሸክመን እየጸለይን ነው ወይ? ትክክለኛ
የምልጃ ተግባር የሰውን ዕጣ ፈንታ የሚጮሁትን፣ የሚያለቅሱትን፣ የወደቁትን፣ የደከሙትን፣ የሳቡትን የሰውን ዕጣ ፈንታ በልቡ ይሸከማል። እንዲመለሱ፣ እንዲለወጡ፣ እንዲጽናኑ በልቡ ተሸክሞ ይጸልያል። ይሄ በጣም አስፈላጊያችን ነገር ነው። ሌላው የምልጃ ተግባር የምንለው በመካከል መቆም፣ ቅድም በእግዚአብሔር ፊት መቆም ብለናል። አሁን ደግሞ በመካከል መቆም። ትክክለኛ የምልጃ ተግባር በሰው ድካምና በእግዚአብሔር ምሕረት መካከል መቆም፣ በሰው ሐዘንና በእግዚአብሔር መካከል መቆም፣ በመካከል መቆም፣ የማንም ወገንተኛ ሳይሆኑ የእግዚአብሔር ወገንተኛ ብቻ ሆኖ በመካከል መቆም። እኛ ስንቆም ነገሮች ይለወጣሉ። እኛ ስንቆም ጥፋት ይመለሳል። አሮን በሕያውና በሙታን መካከል ሲቆም መቅሰፍቱ ተከለከለ፣ ጥፋት ተከለከለ። ስለዚህ የአንድ ምልጃ ጸሎት በብዙ ሰዎች ላይ በጎ ተጽዕኖ ሊያመጣ ይችላል። አንድ የምልጃ ጸሎት የሙሴ ምልጃ በእስራኤል ላይ ትልቅ በጎ ተጽዕኖ አምጥቷል። ከ3 ሚሊዮን ባላነሰ ሕዝብ መካከል ትልቅ በጎ ተጽዕኖ አምጥቷል የአንድ ሙሴ ጸሎት። ስለዚህ ዛሬም በመካከል ቆመን ስንማልድ የትውልድ እንባ ይታበሳል፣ ጩኸታቸው መልስን ያገኛል፣ እግዚአብሔርም ጣልቃ ይገባል። ማን ነው በፊት የሚቆም እያለ ነው። ማን ነው መካከል የሚቆም? በመጀመሪያ በፊቱ ቁሙ አለ። ቀጥሎ በመካከል መቆም የግድ የእኛን ጣልቃ ገብነት የእኛን በነገሮች ላይ ኢንቮልቭ ማድረግ ይፈልጋል። አሁን ያለንበት ዘመን ዳር ሆነን አይመለከተንም የምንልበት ጊዜ አይደለም። ጥፋት እየፋነነ ጥፋት እንደ ልቡ ሰዎችን እያሳዘነ ጥፋት እንደ ልቡ ወደ ሞት እየነዳ ባለበት ዘመን የኛ ዝም ማለት ትክክል አይደለም። እንደ ቅዱሳን እንደ እግዚአብሔር ልጆች በመካከል መቆም አለብን። በመካከል መቆም አለብን። በእግዚአብሔር ምሕረትና በተጠቂ ሰዎች መካከል መቆም አለብን። በእግዚአብሔር ምሕረትና በሚያለቅሱ እናቶች መካከል መቆም አለብን። በእግዚአብሔር ምሕረትና እየጠፋ ባለው ትውልድ መካከል መቆም አለብን። በመካከል መቆም ወሳኝ ነገር ነው። በመካከል መቆም አስፈላጊ ነው። እግዚአብሔር ይመስገን። ይሄን ስናደርግ ነው ለእግዚአብሔር መልስ፣ ይሄን ስናደርግ ነው ለሌሎች መነሳት ምክንያት የምንሆነው። እግዚአብሔር ይመስገን። ይሄን ለምንድን ነው እንደዚህ የምንለው? የምልጃ ጸሎት ትልቅ ጉልበት ስላለው ነው። የምልጃ ጉልበት ሀገርን መንፈሳዊ አቅጣጫ የመለወጥ አቅም አለው። የምልጃ ጸሎት የትውልድን መንፈሳዊ አቅጣጫ የመለወጥ አቅም አለው። በአንድ ሀገር ውስጥ ከሚያመጣቸው ታላላቅ ለውጦች መካከል የሀገርን መንፈሳዊ ሁኔታ የመቀየር አቅም አለው። የምልጃ ጸሎት የሀገርን መንፈሳዊ ከባቢ የመቀየር ጉልበትና አቅም አለው። የኢትዮጵያ መንፈሳዊ ከባቢ እንዲቀየር፣ የኢትዮጵያ መንፈሳዊ ሁኔታ እንዲቀየር ከፈለግን የምልጃ ጸሎት ያስፈልጋል። የምልጃ ጸሎት ነው የሀገርን መንፈሳዊ ከባቢ የሚቀይረው። የሀገርን መንፈሳዊ አቅጣጫ የሚቀይረው የምልጃ ጸሎት ነው። ሕዝብ የሚያመልከው አምላክ የሚመራበት እውነት የሚኖርበት ሕይወት አለው። ስለዚህ አንድ ሕዝብና ሀገር ከእግዚአብሔር ሲርቅ መንፈሳዊ አቅጣጫው ወደ ጨለማ ይዞራል። አንድ ሕዝብ አንድ ሀገር ከእግዚአብሔር ቃል ሲርቅ፣ ከእግዚአብሔር ሐሳብ ሲርቅ፣ ከእግዚአብሔር መንገድ ሲርቅ መንገዱ ወደ ጨለማ አቅጣጫ ይሆናል። በተቃራኒው ደግሞ በምልጃ ጸሎትና በንስሐ ሲመለስ አቅጣጫው ወደ ብርሃንና ወደ ጽድቅ ይዞራል፣ ወደ እግዚአብሔር ሐሳብ ይዞራል። ይሄ እንዲሆን የምልጃ ጸሎት ትልቅ ጉልበት አለው፣ ትልቅ ኃይል አለው። የአመፀኞች ልብ እንዲሸነፍ ነፍጥ ያነሱ ነፍጣቸውን እንዲያስቀምጡ የምልጃ ጸሎት ትልቅ ጉልበት አለው። በጠመንጃ የሚተኳኮሱ በነፍጥ የሚገዳደሉ ነፍጣቸውን እንዲያስቀምጡ፣ በጨለማ መንገድ የሚሄዱ ከጨለማ መንገዳቸው እንዲመለሱ፣ በተሳሳተ መንገድ የሚሄዱ ከስተት መንገዳቸው እንዲመለሱ የምልጃ ጸሎት ትልቅ ኃይልና ጉልበት አለው። ስለዚህ የሀገር ሰላም የሚረጋገጠው በምልጃ ጸሎት ነው። የምልጃ ጸሎት የሀገርን ሰላም የማረጋገጥ አቅምና ጉልበት አለው። የምልጃ ጸሎት የሀገርን መንፈሳዊ አቅጣጫ የማስቀየር ጉልበት አለው። የኢትዮጵያ መንፈሳዊ አቅጣጫ እንዲቀየር ካስፈለገ መንፈሳዊ ምልጃ ያስፈልገናል። ጽድቅን በማስፋፋት የእግዚአብሔርን ቃል በማክበር ትውልድን ለእግዚአብሔር ለማዘጋጀት የምልጃ ጸሎት በጣም አቅምና ጉልበት ኃይል አለው። የማይተካ ኃይል አለው። የማይለወጥ ጉልበት አለው። እግዚአብሔር ይመስገን። የምልጃ ጸሎት ኃያል ነው። የምልጃ ጸሎት ብርቱ ነው። ስለዚህ የምልጃ ጸሎት ጉልበት ስላለው ነው እግዚአብሔር በዚህ ጸሎት ጸልዩ የሚለን። የምልጃ ጸሎት ሰላምን፣ አንድነትን በሀገር ላይ ማምጣት ይችላል። የምልጃ ጸሎት ባለበት ቦታ ሁሉ ሰላም ይመጣል፣ አንድነት ይመጣል።
በሀገር ላይ አንድነትና ሰላምን ለማስፋፋት የምልጃ ጸሎት በጣም ወሳኝ ነው። ሰላም በሌለበት ቦታ ልማት አይኖርም። ሰላም በሌለበት ቦታ ፍትህ አይጸናም። ሰላም በሌለበት ማህበራዊ ህይወት ይፋለሳል። ስለዚህ ለቅሶ ይመጣል፣ እንባ ይመጣል፣ ሐዘን ይመጣል። የምልጃ ጸሎት ግን ለግለሰቦች ብቻ ሳይሆን ለመላው ሀገር ሰላምና አንድነት የሚማልድ አገልግሎት ነው። ስለዚህ የምልጃ ጸሎት ሲማልድ ሰላም በሀገር ላይ ይመጣል፣ ሰላም በትውልድ ላይ ይመጣል፣ አንድነት ይመጣል፣ መቀባበል ይመጣል፣ መገፋፋት አይኖርም፣ መጠላላት አይኖርም። መዝሙር 34 ቁጥር 14 ላይ መጽሐፍ ቅዱስ ሲናገር ሰላምን ፈልግ ተከተለውም ይላል። ሰላምን ፈልግ ተከተለውም በየት? በምልጃ ጸሎት። የምልጃ ጸሎት የጥላቻን ግድግዳ የማፍረስ አቅም አለው። ጥላቻ፣ ቂም፣ መከፋፈል ሰዎችን ያራርቃል፣ ሰላምን ያጠፋል። የምልጃ ጸሎት የህዝቦችን ልብ በፍቅር እንዲለወጥ ይቅር እንዲባባሉ የማድረግ አቅም አለው። እኛ በእግዚአብሔር ፊት ቆመን የምንማልደው፣ እኛ በመካከል ገብተን የምንማልደው፣ እኛ ኃላፊነታችንን ለመወጣት የምናደርገው የምልጃ ጸሎት ሰዎች ጥላቻን፣ ቂምን እንዲያስወግዱ ይቅር እንዲባባሉ ትልቅ መሰረትን ይጥላል። ስለዚህ ክርስቶስ በመስቀል ላይ ሞቶ የጥል ግድግዳን እንዳፈረሰ ዛሬም በትውልዳችን መካከል ያለውን የጥል ግድግዳ ለማፍረስ የምልጃ ጸሎት ትልቅ አቅምና ጉልበት አለው። ያለ ምልጃ ጸሎት ግድግዳው አይፈርስም። ስለዚህ በትውልድ መካከል የተገነባ አሉታዊ ነገር፣ በትውልድ መካከል የተገባ አፍራሽ ነገር፣ በትውልድ መካከል የተገነባ መጠላላት፣ ይሄ ደግሞ ህዝብን እያስለቀሰ ትውልድን ግራ እያጋባ ያለውን ነገር ለማስወገድ የምልጃ ጸሎት የግድ አስፈላጊ ነው። የምልጃ ጸሎት ኃይል አለው። ሰላምንና አንድነትን የማስፈን ኃይል አለው፣ አቅም አለው። ለሀገር መረጋጋትን የሚያመጣው የምልጃ ጸሎት ነው። የምልጃ ጸሎት ለሀገር መረጋጋት እንዲመጣ የሚያገለግል ኃይለኛ መንፈሳዊ አገልግሎት ነው። ሀገር መረጋጋት ካለ በሰላም በፍትህ በእርቅና በትክክለኛ አመራር ነገሮች መፈታት ይጀምራሉ። ሀገር እንዲረጋጋ የሚያረጋጋ የምልጃ ጸሎት በጣም ወሳኝ ነው። ጣልቃ የሚገባ በእግዚአብሔር ፊት የሚቆም ጸሎት በጣም አስፈላጊ ነው። ሀገርን የሚያስለቅስ ትውልድን የሚያስለቅሰው ነገር ከስሩ እንዲነቀል ካስፈለገ የሚማልድ ትውልድ ያስፈልጋል። በእግዚአብሔር ፊት የሚቆም ትውልድ ያስፈልጋል። ነገሮችን ከላይ ሳይሆን ፍርጥ አድርጎ ስር ነቀል ለውጥ ማምጣት ካስፈለገ ለምድራችን የምልጃ ጸሎት በጣም ያስፈልጋል። ሁላችን በእግዚአብሔር ፊት ልንቆም፣ ሁላችንም በመካከል ጣልቃ ገብተን ልንጸልይ የግድ ነው። የምልጃ ጸሎት ሲናደርግ ጥላቻ ይቀንሳል፣ እርቅ ይመጣል፣ የሰው ልብ ይረጋጋል። ሰዎች እውነትን ይፈልጋሉ፣ ሰዎች ሰላምን ይፈልጋሉ፣ ሰዎች እርቅን ይፈልጋሉ። የምልጃ ጸሎት በማይደረግበት በቀነሰበት ዘመን ደግሞ በተቃራኒው መረጋጋት ይጠፋል፣ ጥላቻ ይነግሳል፣ እውነት ይገፋል። ስለዚህ ወገኖቼ ስር ነቀል የሆነ ለውጥ እንድናመጣ ካስፈለገ መንፈሳዊ ኃላፊነታችንና ተግባራችንን ልንወጣ ይገባናል። የምልጃ ጸሎት ነው የተከፋፈሉ ልቦችን ወደ አንድነት የሚያመጣው። የምልጃ ጸሎት ነው በአንድ ጉዳይ በብዙ የተከፋፈሉ ልቦችን ወደ አንድ ሐሳብ ወደ አንድ ነገር የሚጠቀልለው የምልጃ ጸሎት ነው። ከዳር ሆነን መተቸት በፍጹም ለኛ አልተፈቀደልንም። እሱ መፍትሄ ያመጣል። መማለድ ነው የኛ መፍትሄ። ለሚያለቅሱት መማለድ፣ ለጠፉት መማለድ፣ ለሚያነቡት መማለድ። እግዚአብሔር ይመስገን። የሀገር መረጋጋት አንድነትን ይፈልጋል። ጥላቻና ቂም ሲበዛ ደግሞ መረጋጋት ይጠፋል። የምልጃ ጸሎት ልቦች እንዲታረቁ ይቅር እንዲባባሉ የበዛ አንድነት እንዲመጣ አቅምና ጉልበትን ይሰጣል። ስለ ሌሎች የምናደርገው የምልጃ ጸሎት ልባቸውን ይለውጣል። ይቅር እንዲባባሉ፣ እንዲቀባበሉ፣ አብረው እንዲሰሩ ያደርጋል። ነፍጥ ያነሱ ነፍጣቸውን እንዲተዉ፣ ሊገዳደሉ የወሰኑ መገዳደላቸውን እንዲያቆሙ የሚያደርገው የምልጃ ጸሎት ነው። ይሄ ብቻ ነው መፍትሄያችን። እኛ እርቅ፣ ውይይት፣ ይቅርታ፣ ፍትህ የምልጃ ጸሎትን ይፈልጋል። እነዚህ ነገሮች ምድር ላይ እንዲታዩ እኛ እንደ ክርስቲያን የምልጃ ጸሎት ማድረግ አለብን። የምልጃ ጸሎት ለዚህ ነው መጽሐፍ ቅዱሳችን ማቴዎስ ምዕራፍ 5 ቁጥር 9 ላይ የሚያስተራርቁ የእግዚአብሔር ልጆች ናቸው ይላል። ብፁዓን ናቸው የእግዚአብሔር ልጆች ናቸው ይላል።
በምልጃ የሚያስተራርቁ የምልጃ ተግባራቸውን የሚወጡና በተቻለ መጠን የምልጃ ተግባራችንን መወጣት የምልጃ ተግባራችንን መፈጸም ይጠበቅብናል። እግዚአብሔር ይመስገን። ቤተክርስቲያን ሀገር ሰላም ቤተክርስቲያን የሀገር ሰላም ድልድይ እንድትሆን ካስፈለገ የምትማልድ መሆን አለባት። ቤተክርስቲያን የሰላም ድልድይነቷ እንዲገለጥ ከፈለገች የምትማልድ ቤተክርስቲያን መሆን አለባት። የምልጃ ጸሎት ቤተክርስቲያን ሀገርንና በውስጡ ያለውን ሕዝብ ከሩቅ ብቻ እንዳትመለከት ያነሳሳል። ቤተክርስቲያን ለሀገር የምትማልድ ከሆነ የሰላም ድልድይ ትሆናለች፣ የሰላም ምክንያት ትሆናለች። ቤተክርስቲያን ስለ ሀገር በጸሎት እንድትቆም ሰላምን እንድትሰብክ የምልጃ ጸሎት ያስፈልጋታል። ልትማልድ ይገባል። እርቅን አንድነትን ደግፈን በተግባር የሰላም ምስክር ሆነን እንድንቆም ምልጃ ጸሎት ያስፈልገናል። መማለድ አለብን። ስለ ትውልድ መማለድ አለብን። ስለሚጠፋው መማለድ አለብን። በእግዚአብሔር ፊት መቆም አለብን። በመካከል ጣልቃ ገብተን መቆም አለብን። ኤርምያስ 29 ቁጥር 7 ላይ ብለን ስለ ከተማዋ ሰላም ጸልዩ፣ ስለምትኖሩባት ሀገር ጸልዩ ይላል። የእናንተ ጸሎት ነው ሰላሟን ፈልጉ። ሰላሟ ሰላማችሁ ነው። እድገቷ እድገታችሁ ነው። መልካምነቷ መልካምነታችሁ ነው። ስለዚህ ስለምትኖሩባት ሀገር ማልዱ። የትም ሀገር ኑሩ፣ ግን ስለምትኖሩበት ሀገር ማልዱ እያለ መጽሐፍ ቅዱስ ይናገራል። ስለዚህ የእሷ ሰላም ለእናንተም ሰላም ነው እያለ ይናገራል። የሀገር ሰላም፣ የክልል ሰላም፣ የፓርቲዎች ሰላም የኛም ሰላም ነው። ያ እንዲሆን ደግሞ መማለድ መቻል አለብን። እግዚአብሔር ይመስገን። ስለዚህ እግዚአብሔር በሰጠን እድል እግዚአብሔር በሰጠን ዘመን ግን ምን እያደረግን ነው? እኛ ተግባራችንን ሳንወጣ ሌሎቹ እንዲወጡ የምንፈልግ ከሆነ ውጤታማ አይሆንም። እኛ ኃላፊነታችንን ሳንወጣ ከሌላ ቦታ የምንፈልግ ከሆነ ትክክል አይደለም። ስለዚህ ወገኖቼ ከዛሬ ጀምሮ ከዚህ ሰዓት ጀምሮ ዛሬም አብራችሁን እንድትጸልዩ እንፈልጋለን። አብራችሁን እንድትማልዱ፣ ዛሬም አብራችሁን በእግዚአብሔር ፊት እንድትቆሙ እንፈልጋለን። በመካከል እንድትቆሙ እንፈልጋለን። ዛሬም ምልጃችሁ ይሰማል። ዛሬም ጸሎታችሁ ምላሽ ያመጣል። ዛሬም እግዚአብሔር ለሀገር ሰላም ለትውልድ ሰላም ድልድይ ያደርጋቸዋል። ዛሬ የምትማልዱት ምልጃ ድልድይ ይሰራል፣ መሸጋገሪያን ይሰራል፣ ለነገ ማለፊያን ይሰራል። ዛሬ የምንማልደው ምልጃ የብዙዎችን የእንባና የችግር ምክንያት የሆነውን ስሩን እንድንለቅል አቅምና ብቃት ይሰጠናል። ጦርነትን እግዚአብሔር ከምድራችን ይሽራል። የጦርነትን አዋጆች ይሽራል። የተነገሩ በተለያየ ሚዲያዎች በተለያዩ ሰዎች የሚነገሩ የጦርነት አዋጆችን የምንሽረው በምልጃ ጸሎት ብቻ ነው። ቆመን ስልጣን አለን፣ በእግዚአብሔር ፊት እንናገራለን። እግዚአብሔርም እነዚህን አዋጆች የጦርነት አዋጆች የክፋት አዋጆች ይገለብጣል። ስለዚህ መቅደም አለብን። ሌላው እንደወደደ አየራችን ላይ ምድራችን ላይ ዘመናችን ላይ እያወጀ እኛ አንገት ደፍተን ዝም ማለት የለብንም። ዳዊት እንዳለው ዝም ባልኩ ጊዜ ቁስሌ ታደሰ ነው ያለው እንጂ መፍትሄ መጣ አይደለም የሚለው። ስለዚህ እኛ የእግዚአብሔርን ቃል ማወጅ፣ የእግዚአብሔርን ሐሳብ መናገር፣ የእግዚአብሔርን ቃል በአግባቡ በትክክል ማድረስ ይገባናል። ጊዜው ክፋት ብቻ የፈለገውን እየተናገረ ክፉ ሰዎች ብቻ የፈለጉትን እያወሩ የሚኖርበት አለ። ቃልን በቃል አዋጅን በአዋጅ የምንሽረው በምልጃ እግዚአብሔር ይመስገን። ከዚህ በኋላ ምድራችን ላይ ጦርነት አይኖርም። የጦርነትን አዋጅ እንሽራለን፣ የጦርነትን ስራ እናፈርሳለን ብለን በእግዚአብሔር ፊት ጣልቃ መግባት አለ። በእኔ ዘመን ትውልድ አያልቅም፣ ደም አይፈስም ከዚህ በኋላ ብለን በእግዚአብሔር ፊት መቆም አለብን። እግዚአብሔር ይመስገን። እና ዛሬ ወገኖቼ ይህን መልእክት የምትሰሙ አብራችሁን እንድትጸልዩ እንጋብዛለን። አብራችሁን በእግዚአብሔር ፊት እንድትማልዱ፣ አብራችሁን እንድትቆሙ እንጋብዛለን። እግዚአብሔር ይመስገን። የንግድ ሱቆን ገበያው በደራበት ቦታ ያድርጉ። ቡልጋሪያ መስቀለኛው ጋር የቦሌን የሳር ቤትን የቄራን እንዲሁም የሜክሲኮን ሁሉንም መንገዶች ባዋሰነው ሰመር ሪል ስቴት የንግድ ሱቆችን በ3 ሚሊዮን ብር ሙሉ ክፍያ መግዛት ይችላሉ። በግንባታ ሂደት መግዛት ለምትፈልጉ ደንበኞቻችን ከ480 ሺህ ብር ጀምሮ አቅርበንሎታል። በ2 ዓመት ከ6 ወር ከፍለው በ2 ዓመት ከ6 ወር የሚረከቡት 50% የባንክ አማራጭ ጋር በዚሁ ሳይት ላይ ከ700 ሺህ ብር ጀምሮ ቤቶችን ያገኛሉ። ምን ይሄ ብቻ ቀድመው ከመጡ ከ15 እስከ 25% ዲስካውንት ተጠቃሚ ይሆናሉ። ለበለጠ መረጃ ከታች ባለው ስልክ ይደውለው። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ